የእናቴ ጫፍ ጋር እንዳትደርስ እኔ ልጇ አለሁላትሽ። አንቺ አውሪ ነሽ። ሰላም ይህንን ስራሽን ብታውቅ አንድ ቀን አታስቀምጥሽም ነበር። ገነት የዳግም እናት ናት? ማን? መቼ መጣሽ? ዳግም የገነት ልጅ ነው? አይሆንም። ዝም በይ አንቺ ሄለን፣ ሁሉንም ንገሪኝ። ዝም በይ አንቺ ሄለን፣ ሁሉንም ንገሪኝ። እሺ ሰላም፣ ምን መሰለሽ ቃል ያንቺ እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ዳግም አቶ በኃይሉን በጩቤ ወግቶታል። በስተመጨረሻ ምን ተፈጠረ? ብሌን ዳግምን ፍቅርህን ትቼዋለሁ፣ አንተ ወንድሜ ነህ፣ የገነት ልጅ እስከሆንክ ድረስ ወንድምነትህ ይበልጥብኛል። ሲጀመር ይህ ጸባይ ደግሞ ያጠፋሃል እንጂ አያኖርህም። አውሬ ለምን ትሆናለህ? ለከዳህ ለምን ትከዳለህ? ለወጋህ ለምን ትወጋለህ? መልካም ስትሆን በፈጣሪ ታገኘዋለህ ስትል ዳግምን አስጠነቀቀችው። አሁን ነገሮች ጠበቅና ከረር እያሉ ነው። አቶ በኃይሉ ዳግምን አልለቅህም ብሎታል። ወይዘሮ ገነት ከዳግም የደበቀችው ነገር አለ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደግፍ ደጎማ አድርጉኝ ማለት ነው። የሚገርመውና የሚደንቀው ነገር በባለፈው ክፍል እንግዲህ ሳሚ የዳግም አባት ማን እንደሆነ አባቱን ምን እንዳረከው ራሱ እሱን ሲያውቅ ምን እንደሚያደርግህ ታውቃለህ እያለው ነበረ። እንግዲህ የዳግም አባት ማን ነው? ወይዘሮ ገነትም የእውነት አንተን ከኔ ለይህ፣ የእውነት አንተን ከልጅነት ጀምሮ የነጠቀኝ አቶ በኃይሉ ነውን? እያለች እንግዲህ ወደ ኋላ ተመልሳ በውስጧ ስታብሰለስል ነበር። ምክንያቱም የተደበቀ ትልቅ የተደበቀ ሚስጥር እንዳለ ነው የተረዳ ነው ማለት ነው። ስለዚህ የዳግም አባት ምንድን ነው የሆነ፣ የዳግም አባት ምንድን ነው የተደረገው የሚለው ነገር ብዙዎቻችን ጥያቄ ነው። እንግዲህ ጊዜ ይፈተዋል። እሱ እንቆቅልሹ ተደብቆ አይቀርም። ሌላው ትልቁ ጉዳይ እንግዲህ ብሌን እኔን በኃይሉን ለመጉዳት እኔን ገፍትረኸኝ ሄድክ። የማከዳግም አይደለህም። ቆይ ምንድን ነው አላማ? ቆይ ምንድን ነው ፍላጎት? ሰይጣን ለሆነብህ ሰው ለምንድነው ሰይጣን የምትሆነው? ለከዳ ሰው ለምንድነው የምትከዳው? በዚህን ያህል ልክ ምን ታውቃለህ? ሲጀመር በቀል በደም አይደለም፣ በቀል ከእግዚአብሔር ነው። ንጹሕ እስከሆንክ ድረስ ልመናህንና ጸሎትህን ይሰማሃል። ፍርድ ከሰማይ ነው እንጂ ፍርድ በእጅ አይደለም። ለምን ደግሞ አትረጋጋው ስትል ስጮህበት አይተናል። ሌላው ትልቁ ጉዳይ የዳግምና የብሌን ፍቅር ካልቀጠለ ቃል በመሀላቸው እየገባች እያበጠበጠቻቸው ነው ማለት ነው። ያገኘችውን ክፍተት ያገኘችውን ቀዳዳ እየተጠቀመች እነሱ ለማለየት የምታደርገው ጥረት አሁንም እንደተሳካላት ነው። ብላ እንግዲህ ከንፈሯን እሷ ራሷ የሳመችውን እሱ ሳሜን ከንፈሬን ብላ እንዲጣሉ ልታደርግ ነው ማለት ነው። ይህ ማለት ብሌን ስበብ ነው የምትፈልገው ከሱ ለመራቅ፣ እሱን ለመታው፣ ነገሮች እንዲከሩ፣ ነገሮች እንዲጠብቁ፣ በእሷ ላይ ተስፋ እንዲቆርጥ ስበብና ምክንያት ነው የምትፈልገው ማለት ነው። ይህ ጉዳይ እንዴት ነው የሚሆነው የሚለው ብዙዎቻችን ጥያቄ ነው። ሌላው ትልቁ ጉዳይ እንግዲህ በዚህ አጋጣሚ አቶ በኃይሉንን ማን ወጋው የሚለው ነገር ቃል ሰምታለች። ቃል ሰማች ማለት ደግሞ ነገሮችን ጠመመም ዘወርወር እያደረገች ልታቀጣጥል ትችላለች፣ እሳት ማለት ነው። ግን ትልቁ ጉዳይ አቶ በኃይሉን ለምን ወጋኸው የሚል ጥያቄ ወይዘሮ ሰላም መጠየቋ የማይቀር ጉዳይ ነው። ይሄን ነገር ከሰማች እሷም ገነትም እውነቱን ትናገራለች ማለት ነው። ዳግምም እንደዛው እና ሌላው ትልቁ የሚገርመውና የሚደንቀው ነገር የቃል ጓደኛ 50 ሺህ ብር እፈልጋለሁ፣ ሚስጥርሽ ሚስጥር የሆኑ እንዲቆይ ከፈለግሽ፣ አንቺ ግን እንደሱ ሳይሆን እኔን ለማጥፋት መውጫ ቀዳዳ ነው የምትፈልጊው። እንዴት አድርገሽ እንደምታጠፍኝና እንዴት አድርገሽ ከኔ እንደምታርቂ ነው የምታቅጂው። የእውነት ቃል እመኘኝ አደርገዋለሁ። ሰላም የአንቺ ልጅ አይደለችም ቃል ብዬ ነግራታለሁ እያሉ እንግዲህ ይሄን ስትጨቃጨቁ ምናለ ሰላም ሰምታ ቢሆን የሚል ብዙዎቻችን ግምት ነበር፣ ጥያቄ ነበር። እውነት ሰላም ቢያንስ ደቂቃ 2 ደቂቃ 3 ደቂቃ ፈጠን ብላ መታ ቢሆን በደንብ ትሰማለች። የእሷ ልጅ እንዳልሆነች ለሀፍት ብላ እንደገባች ከበኃይሉ ጋር ሊገሏት እንደነበረ እሷ መሞት አለባት ብሎ እያሴሩ እንደነበረ እሱን ሲያወሩ ሁሉ ትሰማ ነበር። ግን ቢያንስ
የቃል ማንነት ቁልጭ ብሎ እየተረዳች ነው። አሁን የእኔ ልጅ ስለሆንሽ ነው እንጂ ጥልሽ ነበር የሚለው ቃላት። በዛ ላይ ዳግምና ገነት እናትና ልጅ እንደሆኑ እያወቅሽ አንቺ ግን በብሌንና በዳግም ፍቅር አማካኝነት እነሱ ለመበቀል እናትና ልጅ ለመለያየት ትሞክሪያለሽ። ቆይ አንቺ ምንድን ነው አላማሽ? ከሰው አልተፈጠርሽም? የሰው ፍቅር ስሜት የለሽም? እንደ ሰው እንዴት አታስብም? እያለች ስጭሁባት እንግዲህ ወይዘሮ ሰላም እጅጉን ደንግጣ በሩን ከፍታ ገባች። ሁሉም ተፋጠዋል። ሚጣ አጋጣሚውንም ልትጠቀምበት ትችላለች፣ የቃል ጓደኛ። ምክንያቱም ብሩን ወደሽም ጠላሽም ብሩን ታመጫለች ብላ የበለጠ ጊዜ ማርዘሚያ ነው የሚሆነው። በዚህ ላይ ወይዘሮ ሰላም ብሌንን አጠፋታለሁ፣ ለቃቅሜ ከዚህ ቤት አስወጣችኋለሁ፣ ለእኔ ፍቅር ስሜት ከሌለው ገና አቀጣጥዬ ነው የምጨርሳቸው ስትል ወይዘሮ ሰላም ሰምታለች። ይህ ማለት ቃል የተደበቀ ሚስጥርም እንዳለ ከሚጣ ሰምታለች። ለእኔ ልነግርኝ የፈለግሽው የተደበቀው ሚስጥር ምንድን ነው? እስኪ ንገሪኝ እያልሽ። ይህ ማለት ሰላም ካሁን በኋላ ነገሮችን በጥሞናና በጥርጣሬ ልትመለከታቸው ትችላለች። ስለዚህ በቅርቡ ሰላምና ብሌን እናትና ልጅ እንደሆኑ ይታወቃል ማለት ነው። ብሌን ግን አንዳንድ ጊዜ ታበዛዋለች። የእውነት አሁን ዳግም ምን አረጋት? በቃ ወንድምሽ አልሆንም፣ በስጋ የሚያገናኘን ነገር የለም። እኔ ገነት ልጅ ነኝ፣ አንቺ ደግሞ ያሳደገች ልጇ ነሽ። ስለዚህ በስጋ የሚያገናኘን ነገር የለም። ለምንድን ነው እንደዚህ የምትይው እያላት ነው። ግን ትልቁ ጉዳይ አሁን አቶ በኃይሉን ማን ወጋው የሚለውን ቃል ሰምታለች። ዳግም እንደወጋው። ለምን ወጋው ሲባል የአቶ በኃይሉ ሚስጥርና የቃል ማንነት ይጋለጣል ማለት ነው። እጅግ የሚያጓጓው ነገር ወይዘሮ ሰላም አሁን ቃልን ጥንቅቅ አድርጋ አውቃታለች። ክፋትሽን፣ ተንኮልሽን፣ በሰዎች ላይ የምታደርጊው ሴራ፣ ክፋትሽ ገደል ይሰድሻል። ለሰው ፍቅር እንጂ ለሰው ውርደት አትመኝ። ለሰው መከባበር እንጂ ውርደት፣ በቃ ሁሉ ነገርሽ ተንኮል። በየጊዜው እማይብሽ እምረዳሽ ጠንቅቄ አውቄሻለሁ። በእንባሽ እየደለልሽ የሸወድሽኝ ይበቃል። ብልጥ ለመሆን እንዳትሞክሪ ብላ አስጠንቅቃታለች። ይህ ማለት ቃልን ምን ያህል እየታዘበቻት እና ነገሮችን ቀለል እያደረገች እያለፈቻት እንደነበረ ነው። እና ብሌን ያለ ስምስም ሰጠሻት፣ ያለ ውርደት ሰጠሻት፣ ያለ ጥፋቷ ጥፋተኛ ረግሻት። ቆይ አንቺ ምን አይነት ጸባይ ነው ያለሽ? ለምን ከሰው አልተፈጠርሽም? እንደ ሰው ሆነሽ አንቺ የኔ ልጅ ሆነሽ ማንነት አለሽ። በእርግጥ ትቼሽ ሲሄድ ያደግሽበት ሁኔታ ጊዜ ታይም ሊወስነው ይችላል ግን ከስህተትሽ ተምረሽ መልካም ሰው ለመሆን መሞከር አትፈልጊም ብላ አስጠንቅቃ ነግራታለች። እንግዲህ ትልቁ ጉዳይ አሁን የዳግምና የብሌን መለያየት ነው። ዳግምና ብሌን እንግዲህ በመሀላቸው ክፍተት ከተፈጠረ በእርግጥ በግልጽ ላይወሩ ይችላሉ ብሌን የደበቀችውን ሚስጥር። ስለዚህ ቀጣይ ክፍል ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። እንግዲህ ብሌንና ዳግም በጣም በተቀራረቡ በጣም ግልጽ በሆኑ ቁጥር የደበቀችው ሚስጥር ትነግረዋለች። ብሌን ቃል የሰላም ልጅ እንዳልሆነች እና ከበኃይሉ ጋር ሊገሏት እንደተባበሩ በሚስጥር እንደመጣች ትነግረዋለች እያል ነበር። እንግዲህ ፎከስ እያለች ብሌን ልታቃጥለን ነው ማለት ነው። እንግዲህ እውነቱን ወይ መናገር ወይም የሚያግዛት ሰው ተባብራ እንትን ማለት ነው። ስለዚህ በዚህ አጋጣሚ ከሳሚ ጋር ልትሆን ትችላለች። ስለዚህ ሳሚ ደግሞ ጠጋ ካለችው ብሌን የእናቷን ታሪክ ሊነግራት ይችላል ማለት ነው። ቀጣይ ክፍል በጉጉት